ሰላም የቻናላችን ቤተሰቦች፣ በዚህ ሰዓት የደረሰን አጓጊ መረጃዎች እየቀርብ ያለው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ጨርሰናል፣ የአሜሪካ ወታደር ከኢራን ምድር መውጣት አለበት ሲሉ አሳስበዋል። እስራኤል የኢራንን የውሃ ማመንጫና የኒውክሌር ማመንጫ መምታቷን አሳወቀች። ትራምፕ ያልጠበቁት ገጠማቸው፣ የአሜሪካ ሕዝብ ግልብጥ ብሎ ወጣ። ክቡራን የቻናል ቤተሰቦች በአሁኑ ሰዓት የደረሰን እነኝና ሌሎች አዳዲስ መረጃዎችን ወደ እናንተ እየቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ በቀጣይ የምርቃችሁ አዳዲስና ታማኝ መረጃዎች በቀጥታ በስልካችሁ ኖቲፊኬሽን አማካኝነት የማሳወቂያ ምልክት ደርሳችኋል ማለት ነው። እንዲሁም ላይክ እና ሼር እያደረጋችሁ አበረታቱን። ዶናልድ ትራምፕ ኢራን ከኛ ቁጥጥር ማምለጥ ስለማይችሉ ወደ ጽፋትና የህዝብ እልቂት ከማድረስ ውጪ እኛን የመቅጠም ሞራል ስለሌላት የኢራን ምድር በቅርቡ ለቀን እንወጣለን ሲል አሳስበዋል። የአሜሪካው ፕሬዝዳንት አክለውም በዋይት ሀውስ በሰጡት መግለጫ የእኛ ጦር በኢራን ምድር ውስጥ የሚያካሂደውን ወታደራዊ ዘመቻ በአስቸኳይ እንደምናጠናቅ በፍጥነት ለቃችሁ ለመውጣት ዝግጅት አድርጉ ሲሉ ትራምፕ ለወታደር ኃይሎች አስጠንቅቀዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያነሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋው ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው አማራጭ ኢራንን ለቆ መውጣት ነው። ይህንም በቅርቡ እናደርገዋለን ሲሉ ተናግረዋል። ኢራን ወደ ድንጋይ ዘመን እንደተመለሰች ሲሰማን ምንም መስራት ስለማይችሉ ትናንት እንዳልነው እንሄዳለን ሲሉ ትተናቸውም እንሄዳለን ሲሉ ተደምጠዋል። ዛሬ ምሽት ከኢራን ኦፕሬሽን ወሳኝ መረጃ እሰጣለሁም ብለዋል። በሌላ ዜና እስራኤል ከሰዓታት በፊት የኢራን የውሃና የኒውክሌር ማመንጫ ኃይልን መምታት ማውደሟ ተገለጸ። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከዚህ ባሻገር የኢራን የብረታ ብረት ፋብሪካ በአሜሪካና እስራኤል በዛሬው ዕለት መውደሙ ነው የተባለው። ኢራን ይህን ተከትሎ የአሜሪካ የጦር ቤዝ ያለባቸው የሁሉንም ሀገር የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ዝታለች። በሌላ ዜና ዶናልድ ጄ ትራምፕ ያልጠበቁት ነገር ገጠማቸው። በሚሊዮን የሚቆጠሩ አሜሪካውያን የአምባገነን አገዛዝ አንቀበልም በማለት መፈክር በዶናልድ ጄ ትራምፕ ላይ ስልጣን ላይ የተቃውሞ ሰልፍ ማካሄዳቸው ተነገረ። ትራምፕ በበኩላቸው እኔ አሁን ላይ የንጉስ ወይም ደግሞ የአምባገነን ሞራል የለኝም፣ እየሰራው ያለሁት አሜሪካን አባት ሀገር ለማድረግ ነው ሲሉ በአጽንኦት ምላሽ ሰጥተዋል። በአሜሪካ የዘመን ታሪክ በአንድ ቀን ከተካሄደው ግዙፍ የሰልፍ ንቅናቄዎች አንዱ ሊሆን ይችላል የተባለት ይህ ተቃውሞ በዋናነት ያነጣጠረው በትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ሕጎች፣ በኢራን ላይ በተከፈተው ጦርነትና በሲቪል መብቶች ጥሰት ላይ ነው ተብሏል። ክቡራን የቻናል ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስከንገናኝ ደህና ቆዩ።